በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በዚህ መርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ታላቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን ሥርዓተ ቅዳሴ፣ ሚስጥረ ቁርባን እንዲሁም ፍትሐት በሰሙነ ሕማማት ምን ይመስላል የሚለውን እናያለን። ቅዳሴ በምድር ላይ የሚከናወን ሰማያዊ ሥርዓት ነው። የቅዳሴ ዋናው ዓላማውም ለሰው ልጆች ሰማያዊ ስንቅ የሆነውን የክርስቶስ ሥጋና ደም አዘጋጅተው ለምእመናን ማቀበል ነው። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ተብሏልና። ቁርባን ወይም የክርስቶስ ክቡር ሥጋና ክቡር ደም የሁሉ ነገር ማሰሪያ ማሳረጊያ ነው። በ40 ቀንና በ80 ቀን የልጅነት ጥምቀት የተጠመቁ ሕፃናት፣ በቅብዓ ሜሮን ከብረው ሥልጣነ ክህነት የሚቀበሉ ካህናት፣ በሥርዓተ ተክሊል የሚጋቡ ሙሽሮች፣ እናም በንስሐ ጥምቀት ታጥበው ለእግዚአብሔር መንግሥት የተዘጋጁ ምእመናን ወይም ክርስቲያን የመጨረሻ ፍጻሜ የሚያገኙት በቁርባን ነውና። ይህ ቅዱስ ቁርባን የክርስቶስ ክቡር ሥጋና ደም የሚዘጋጀውም በጸሎተ ቅዳሴ ነው። በሰሙነ ሕማማት ግን ሥርዓተ ቅዳሴ አይኖርም። ምክንያቱም ሰሙነ ሕማማት ክርስቶስ እኛን ልጆቹን ከዲያብሎስ ባርነት ነፃ ለማውጣት በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍሶ ምግበ ሥጋና ምግበ ነፍስ ሆኖ ሳይሰጠን በፊት የነበረውን የፍዳና የኩነኔ ዘመን መታሰቢያ ነውና። ስለዚህ በሰሙነ ሕማማት የተክሊል ጋብቻ፣ 40 ቀን የ80 ቀን ጥምቀትና ሌሎች ማሰሪያቸው ቁርባን የሆነና ከጸሎተ ቅዳሴ ጋር ተያያዥነት ያላቸው ነገሮች አይኖሩም። በጸሎተ ሐሙስ ግን ጌታችን ኢየሱስ ክርስቶስ አዲሱን ሥርዓት አንድም አዲሱን ኪዳን የሠራበት ቀን ስለሆነ ሥርዓተ ቅዳሴ ተከናውኖ ለተዘጋጁ ምእመናን የክርስቶስ ቅዱስ ሥጋውና ክቡር ደሙ ይሰጣል። ፍትሐት በሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ካህንና የካህናትም ሁሉ አለቃ በመሆን ከአዳም እስከ ክርስቶስ ያሉትን በኀጢአት ማሰሪያ የተያዙትንና በዲያብሎስ ግዞት የነበሩትን ሁሉ ከባርነት ቀንበር ነፃ ለማውጣት በመጣ ጊዜ አምነው ለተከተሉት ሐዋርያት የማሰርና የመፍታት ሥልጣንን ሰጥቷቸዋል። በምድር ያሰራችሁት በሰማይም የታሰረ፣ በምድር የፈታችሁትም በሰማይም የተፈታ ይሁን እንዲል የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እንዲሁም የዮሐንስ ወንጌል ምዕራፍ 20 ከቁጥር 23። ስለዚህም ቤተ ክርስቲያናችን እግዚአብሔር የሙታንን ነፍስ ይቅር ብሎ ለመንግሥቱ እንዲያበቃቸው ስለ ሙታን ትጸልያለች። ይህም ጸሎት ጸሎተ ፍትሐት ይባላል። ይህ ጸሎት ግን በሰሙነ ሕማማት ጊዜ አይኖርም። ምክንያቱም ይህ ፍጹም ሥልጣን የተገኘው በአዲሱ ኪዳን ሲሆን ሰሙነ ሕማማት ደግሞ የብሉይ ኪዳን መታሰቢያ ስለሆነ ነው። ነገር ግን በሆሳዕና እሁድ ከሥርዓተ ቅዳሴ በኋላ በሳምንቱ ለሚሞቱ ሁሉ ይጸለያል።
በሰሙነ ሕማማት ለሞቱ ሰዎች መጸለይ አይገባም። በሰሙነ ሕማማት ስለሚሞቱት ሰዎች የሙታን ግንዘትና የሐዋርያት ሥራ ወንጌላት የሙታን ፍትሐት በሆሳዕና በዓል ቀን ይነበባል እንጂ እንዲል ፍትሐ ነገሥት 15 ከቁጥር 600። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።